እዛ ቦታ ግን ምን እናደርጋለን ታዲያ? እምቢ እያለች እኮ ነው። ቆይ ያ እሱ ነው እንዴ? ምን እያደረገ ነው? ጸበል እያጠመቃት ነው። አሊዮን እያየው እያዞረባት የሆነ ነገር አጥንት ነው ምንድን ነው? ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ትላንትና ወደ ቤት ገብታለች ፍቅር ማለት ነው። በእንቅልፍ ኪኒን በምናምን አድርገን ወደ ቤት አስገብተናት ነበረ። ግን ደግሞ ድጋሚ ደግሞ ተመልሳ ዛሬም ካልሄድኩኝ ይዛችሁኝ ካል ይሄ መጥፎ ነገር ሊሆን ይችላል ፍቅር አትንኪ ካልሄድኩኝ ብላ ቤት ውስጥ አልቀመጥም ብላ እንግዲህ ተመልሳ መጣብናለች ማለት ነው። ቤተሰቦቻችን አንድም ዛሬ እናንተ ማማክራችሁ ነገር አለ። ፍቅር ያለችበትን ሁኔታ ታያላችሁ። በዚህ አይነት ሁኔታ እቤትም አስረናት እኔ እሷን በሰንሰለት አስሬ መቀመጥ በጣም ከብዶኛል ማለት ነውና በውስጥ አንድ ያሰብኩት ነገር አለ። እዚህ ቪዲዮ ላይ መናገር ከሆነ ምን እንዳሰብኩኝ ቪዲዮ ላይ ማወራ ከሆነ ሲጀመር ያ ሰይጣን ሰውዬ ያገኘዋል ማለት ነው። እና ለቤተሰቦቻችን ራሱ ዋትስአፕ ግሩፕ ተከፍቷል። ኮሜንት ላይ አስቀምጥላችኋለሁ። እዛ ውስጥ ገብታችሁ ብዙ ሀሳቦችን መስጠት ትችላላችሁ። እሱ የማያይበት ቦታ ማለት ነው። ምክንያቱም እሱ እንዳይገባ ብሎክ እናደርገዋለን እዛ ውስጥ ማለት ነው። ናይ ፍቅር በመቀጠል ይሄ ነገር በቃ ሊባል ይገባልና ለዛ ደግሞ እኔ አንድ ያሰብኩት ነገር አለ። ፍቅር ቆይ ተረጋግተሽ ቁሚ ጉሽ አንዴ ላውራቸው። አንድ ያሰብኩት ነገር አለ ቤተሰቦቻችን። ምንድነው እሱ ያሰብከው የምትሉኝ ከሆነ በዚህ ሰዓት ገንዘብ ያስፈልገኛል። ገንዘብ ደግሞ የሚያስፈልገኝ ለምንድነው እሱ ከዳንኤል ጥቃት ነፃ ለመውጣት ሚስቴል ለማዳንና ሚስቴል የተሻለ ነገር ለሷ ለማድረግና ወደ በፊት አቋሟ ለመመለስ ማለት ነው። ለዛ ደግሞ ገንዘብ ማለት ግዴታ የምፈልገውን ያክል ገንዘብ የለኝም እና ምን አድርጋለሁ? መኪናዬን ልሸጠው ነው። ያው መኪና እንዳለኝ ምናልባት የምታውቁ ልጆች ካላችሁ ማለት ነውና መኪናዬን ልሸጠው ነው። መኪናዬን ልሸጠው ሳስብ ግን አንድ ነገር ሐሳብ መጣልኝ። ለምንድነው እሱ ትኬት ማላዘጋጀው? ትኬት አዘጋጅቼ ለእናንተው ለቤተሰቦቼ ለምንድነው እሱ መኪናውን ማለት ላደርግ ላሰብኩት ነገር ገንዘብ ያስፈልገኛል ብያለሁ። ያን ገንዘብ ደግሞ መኪናዬን ሸጬ ነው ማገኘው። ስለዚህ መኪናውን ከመሸጥ ይልቅ ምን አሰብኩኝ? ለእናንተ መኪናውን ብሰጣችሁስ በትኬት መልክ አድርጌ ትኬት ቆርጣችሁ እናንተ ከዛ መኪናውን አንድ እጣ ለደረሰው ሰው ብሰጥ ብዬ አሰብኩኝ ማለት ነው። ይሄ መልካም ሐሳብ ይመስለኛል። ምክንያቱም አልገባኝም ግን እኔ ይኸውልሽ ለምሳሌ ትኬቶች ይዘጋጃሉ። ከዛ ትኬቶች ይዘጋጃሉ። እነዛን ትኬቶች ሰዎች ይገዛሉ፣ ትኬቶቹ ማለት ነው። ያንን ከገዙ በኋላ ምን ያደርጋሉ? ከዛ ትኬት ውስጥ ለአንድ ሰው መኪናው ይደርሳል ማለት ነው እጣ። ስለዚህ መኪናውን ለዛ ለደረሰው ሰው አስረክባለሁ ማለት ነው። ሌላው ምንድነው? ቆይ አንድ ጊዜ ላውራቸው። ሌላው ምንድነው? ቤተሰቦቻችን እዚህ ጋር ስልክ ቁጥርም አስቀምጣለሁ፣ አውሩኝ ማለት ውስን በጣም ትንሽ ትኬቶች ነው ማዘጋጀው። ቀድሞ እንግዲህ የገዛ ሰው ተጠቃሚ ይሆናል ማለት ነው። ግን ትኬት በመግዛታችሁ ብቻ ሌላ የምትጠቀሙትም ነገር አለ። ምናልባት ወደፊት ውጪ ያሉም ሊሆኑ ይችላሉ፣ እዚሁም ቤተሰቦቻቸው ዩቲዩብ እንዲሰሩላቸው የሚፈልጉ ሊኖሩ ይችላሉና ዩቲዩብ መስራት የሚፈልግ ሰው ወደፊት ማለት ነው ከኛ ጋራ ኮላብ አድርጎ ከኛ ጋራ ሰርቶ ቻናሉ ማስተዋወቅና ሞኔታይዝ ማድረግ ይችላል ማለት ነውና የተዘጋጁት ትኬቶች 3000 ብር ነው ያዘጋጀሁት። የ3000 ብር ትኬት ነው ያዘጋጀሁት። አንድ ሰው 3000 ብር ሲከፍል አንድ ትኬት ያገኛል ማለት ነው። ሁለቱም ሶስትም መግዛት መብት አለው እና ልክ ሲያልቅ ትኬቱ ተሸጦ ሲያልቅ ለአንድ ሰው አውጥቼ እሰጣለሁ። ትኬቱን የገዛ ሰው ሁሉ ግን ከኛ ጋራ መጥቶ አግኝቶን ዩቲዩብ መስራት የሚችልበትን ነገር ኤዲቲንግ፣ ሌሎች ነገሮችንም እና ቻናሉንም ማስተዋወቅ ሊሆን ይችላል። በዚህ ጥቅም ያገኛል ማለት ነውና በአጭር ጊዜ ውስጥ ከዚህ ከዳንኤል ከሚባል ሰውዬ ውስጥ መገላገል አለብንና ከስር በተቀመጠው ነገሮችን ለማቅለል ከስር በተቀመጠው የአካውንት ቴሌብርም አለ
በፈለጋችሁ አስገብታችሁ ስክሪንሾት በዚህ አሁን በማስቀምጥላችሁ ስልክ ቁጥር ዋትስአፕ ላይ ሴቭ አድርጋችሁ ስክሪንሾት የተደረገውን የተከፈለውን ሪሲቱን ትልኩልኛላችሁ ማለት ነው። ከዛ እኔም መዘግብና ደስ ያላችሁን ቁጥር ትይዛላችሁ። ከዛ ከቁጥር ውስጥ ተጣውጥቼ እንግዲህ የምሸልማችሁ ይሆናል ማለት ነው። በዛውም ከዚህ ዳንኤል ከሚባል ሰውዬ ራቅ ብለን በቃ ነገሮችን በምፈልገው መንገድ ለማድረግ ምንም አማራጭ የለኝም መኪናዬን ከመሸጥ ውጪ ማለት ነውና ይሄንን እናደርጋለን ቤተሰቦቻችን። እና ዛሬ ወደዚህ ይዣት ተነሽ እስቲ ፍቅር ተነሽ አጎሽ ወደዚህ ይዣት የመጣሁት ቤተሰቦቻችን አልቀመጥም እኔ ቤት መቀመጥ አልፈልግም ብላ ስላለች ነው ይዣት የመጣሁት ማለት ነው። እንግዲህ ዳንኤልን ያው የምናረጋውን ነገር መንገር የለብንም አይደል ከእንግዲህ ምክንያቱም ዛሬ ራስ ወደዚህ እንደመጣን ካወቀ ይመጣል ማለት ነው። ይሄ ደግሞ እኔ የምጠራጠረው ነገር ይኸው ከውስጥ ኢንፎርሜሽን የሚያቀብለው ሰው መኖር የለበትም። እሺ ይኸው ወላንሳ እግዚአብሔር ሌላ ነገር እንደፈለገች ልትይ ትችያለሽ፣ ግን ይሄንን ነገር ከሱ ጋራ መስራት ምናምን የሚባለውን ነገር ጥንቃቄ አድርጊ። እኔ ትሰሪያለሽ እያልኩኝ አይደለም፣ ግን ጭራሽ በቃ ምንም አይነት መረጃ እንዳያገኝ ነው ባንቺ በኩል። ስልክሽን ጥንቃቄ አድርጊ፣ ሪካርድ ሊከፍትብሽ ይችላል ምናምን ጥንቃቄ አድርጊ። በቃ ገብተሻል? ስልኬ ማይክም በቃ አይደውልም። ምን አንተ ቆይ ለማንኛውም እስቲ አንዳንድ ነገሮችንም እነጋሽም ካሉ እናማክራቸዋለን። እንሂድ እንሂድና እዛ ቦታ ላይ ነው መቀመጥ የምትፈልገው መቼስ የት እዛ ቦታ ግን ምን እናደርጋለን ታዲያ? እምቢ እያለች እኮ ነው። ጉርጓዱ ውስጥ አትግቢ ፍቅር። ታዩ ይሄ ቆሻሻ ነው። ነይ ውጪ ነይ ቆሻሻ ውስጥ አትግቢ። በእግዚአብሔር ፍቅር ቆሻሻ ውስጥ አትግቢ እያልኩሽ ነው። ማን ሆነሽ ነው ፍቅር እንዴ? አረ ይሄ ሰውዬ አውርተን 5 ደቂቃ ራሱ አልቆየንም። እግዚአብሔር ሌላ ነገር ነው የሚፈጠረው። ለምን መጣ? ለቃን ሰላም ተበለኝ። ለቃቂ ፍቅር የቆ ዳንኤል ዞር በል ወደ ምን ልታረጊ መጣ? ታዋት በቃ ምንድነው እንዴ? ማይተት ፍቅር ነው ወደዚህ ወደ እኔ ነኝ። ለምንድነው መተት እኮ ነው እሱ ያሰራባን መተት እኮ ነው እንደዚህ የሚለጥፋ። እንዳትመታች ዞር በይ ፍቅር ታዋት እስቲ በቃ እንዴ ምን ሆናችሁ ነው? ዞር ባለ ወደዛ ታዋት ከፈለገች እሷ ምንድነው የምታስጨንቃችሁ? ዞር በይ ወላንሳ ስማ ታዋት ኧረ በእናትህ ትሆን ከህይወታችን ውጣ። ኧረ በእግዚአብሔር ትሆን ከህይወታችን ውጣ እባክህ። ነይ ቆይ ወላንሳ ተይ ስማ ቢያንስ ተረጋጉ። ቆይ ሰልችታችሁ እኮ ሊሆን ይችላል እንደተመረቀበራችኋት ቢያንስ እንኳን ምንድን ነው እሱ የምትሰጣት ድንጋይ ይዛ አታይም እንዴ? ጣዩ ፍቅር ድንጋይ ወይኔ ደግሞ ነይ በቃ ወላንሳ የት ነው ይዟ የምሄደው? እንቀቀላለን። የት ነው ይዛ የምትሄደው? እሺ ፍቅር በእናት በእግዚአብሔር ተይ። እንደዚህማ አይሆንም። ቆይ ተረጋግተን ቀስ ብለን እንከተል። የት ነው ይዛው? እኔ እግዚአብሔር እኔ በቃ ማስበው ነገር ሁሉ ከሷ እንትን ለማለት ቤተሰቦቻችን ብዙ ጊዜ ቤት ቀይሩ ይላሉ። ግን ቤት ለመቀየር እኔ የያዘኝ ነገር አለ። በቃ ቤት እዚህ ጋር ሰፈር ብቀይር ተመልሶ መምጣቱ አይቀርም። ከአዲስ አበባ ጭራሽ መውጣት አለብን። በቃ ከአዲስ አበባ ለመውጣት ደግሞ ስለመውጣት እንታና በቃ ሄደን እንከታተለው አይደለም። እኔ በቃ ገላይ ትላለ እንከታተለው በቃ እንወስደን ታሰራሱ ደንዘል የት ነህ? ልትገባ ባልሆነ አይደለም። በእግዚአብሔር እኔ ወላንሳ እኔ ቆፍጠን በል እንደ ወንድ ቆፍጠን በል። ቤተሰቦቻችን ቅድም ያልኳችሁን ነገር እንደምንም ብላችሁ በቃ እንደ ወንድ ቆፍጠን በል። የት ነው ሄዱታ? እኔ የት አውቃለሁ ታዲያ? የት አለች? ተሰውራል እኮ የሉም። በቃ እንከታተለችው። የት አለች? ቆይ የት ሄዱ? እዚህ ጋር አልነበር ነው የሚቀመጥ? እኔ የት እንደተሰወሩ ነው ታውቃለሁ። ወደ እኔ ይዟት ሄዱ። አምባ በቃ የት እንደሄዱ በቃ አሁን አይደለም
ሰላም ነው? አይታዩ እሱን ጠይቃት ተጠጋሉ። አሁን ይዟት ወዴት ተሰወረ እንዴ? አሁን ባለቤቴን እዚህ ጋር ይዟት ወዴት እንደሄደ? ይዟት ወደ ቤት ተመልሰን ልጅ ነው ያ ልጅ ሁሌ የሚያስጨንቀን ክፉ ማለት ነው። እንዴት ነሽ? በዚህ ጋር ይዞት ወደዚህ አልፏል። ወዴት ነው የምትወስደው ምናምን ነገር ያልኩት። በቃ ምን አገባሽ አንቺ ምናምን አለኝና አልፎኝ ሄደ። ወዴት? ቤት ጋር በዚህ ጋር እንዴ አለፈ። አሁን በዚህ ወደ ጀሪካን ነገር ይዟል። ጸበል ሊወስዳት ይሁን ምን እንደሆነ አላውቅም። በዚህ ጋር ባረጁ ነው እንዴ መጣው? በዚህ በኩል ወይ ሆነ ቦታ አስቀምጦ ይይዛል። ተሳስተሽ እንደ ጀሪካን አልያዘም። አሁን ብቻ ነጭ ጀሪካን ይዟል። ሲመጣ እኮ አይተነው ነበር። አሁን በዚህ ጋር ነው ያለፈው። ያው በዚህ ይዟት እንዲህ ሄደ። በዚህ በባርዛፉ በኩል አድርጎ ሊሄዱ ይሁን። እርግጠኛ ነሽ? አሁን ነው ያለፈው። ወዴት ነው የምትወስደው ምናምን እያልኩት ምን አገባሽ አንቺ ምናምን አለኝና አገላማምጦኝ አለፈ። በዚህ እንዴ አሁን እስኪ ኑ እንያቸው። በዚህ ነው የሄዱት። እስኪ በዚህ በኩል ነው ደጋ በዚህ ጋር ነው አንድ ገበ በሰጠ መከሩ ልነድ ነው አይደለም። በዚህ ጋር ይዟት ከሄደ ብዬ እኮ ነው። ሲጀመር ጀሪካ ምናምን እሱ የሆነ ቦታ ያስቀምጣል። እንዴት አውሬ አይደለም እንደሱ ነጭ ጀሪካን ይዟል። በእጁ የሆነ ነጭ ጀሪካን ይዟል። ነጭ ጀሪካን? ጀሪካን አልያዘም። እኔ ባይኔ ያየሁት ነው። እርግጠኛ ነኝ? አዎ ተሳስተሽ እንደ አዎ በዚህ ጋር አስከድም። እሺ ቆይ ያ እሱ ነው እንዴ? ቆይ ዝም በይ ተደበቂ እስቲ ቆይ ነው ቀስ ብላችሁ ተደብቃችሁ ነው እንዳትታዩ ነው። አንቺ ነይ ደበቅ ብለሽ ነይ። ምን እያደረገ ነው? በእግዚአብሔር ነይ ቆይ ነይ። አስሯት ነው እንዴ? ምን ሊያደርጋን ነው? በእግዚአብሔር ቀስ በሉ እንዴ ምን እያደረገ ነው? ምን ጸበል እያጠመቃት ነው? ጸበል ነው። አይ ጸበል ነው የሚሆነው። ጸበል ነው። አጮም እንዴ ዝም ብላ ነው። ምንድነው የሚያደርገው? ምንድነው እየደፋ ያለው? ጸበል ነው። ጸበል አለ ግን እዛ ጋር ከዛ በኩል አንተ ኮንደ እዛ ጋር ቤተክርስቲያን አለ ግን ይሄ ጸበል ነው ብለህ ነው አይደል? መሬቱ ላይ ሄደ። ከጸበል ውጪ ምን ሊሆን ይችላል? ቆይ ቁጭ አረጋት። ቆይ ብቻ እኔ መጨረሻውንም አያለው። ምን እያረገ እንደሆነ መጨረሻውን አያለው። ምንድነው? አጥንት ነው? ወይኔ ምን እያረገ ነው? እንዴ መጀመሪያ ጸበል ደፋባት። እስቲ ምን ቀስ ብላችሁ እንደ አይን ቀስ ብላችሁ ኑቁ በዚህ ጋር ወደ ውስጥ ተደበቂኝ። አይሰም ወላሳ ወደ ውስጥ ተደበቂ እንዳይሽ። ምን እያደረገ ነው? ቆይ አሁን በጌታ በኢየሱስ ክርስቶስ ስም ውሃ ደፋባት። ጸበል ይሁን ምን ይሁን ጸበል ደግሞ እሱ መቼም ቢሆን ሰይጣን ነው። ጸበል እንትን አይልም። እንዴት እንደዚህ ያደርጋል? መሬቱን ለቆ
ምን እያደረገ ነው? እየሰገደ ነው? አምልኮቱን እየፈጸመ ነው የሆነ ነገር በጌታ በኢየሱስ ክርስቶስ እኮ መጨረሻውንም ያለውን እግዚአብሔር ምን እንደሚያደርግ ያለው እንዲ በኢየሱስ ክርስቶስ አለ የሆነ ያዞረባት የሆነ ነገር አጥንት ነው ምንድነው ያዘው? ካሜራውን በደንብ ቅረጹ እሺ፣ ለመረጃ የሆነ ነው ይኸው ሲያዞርባት። ኬክ ነው ያመጣው ነጩን ጀሪካን አይተሽው እንዴ? ይዞ ነበር የመጣው። ከዛ እኛ ጋር ባዶ እጅ ነበር። እግዚአብሔር ኬት ነው ያመጣው? ቆይ ኬት ነው ወዴት ነው የምትወስደው? ምን አከብሻችሁ? እረብስ ጸጉሩን ወይኔ ኧረ የሆነ ቆመን እኒ ወይስ እንዴት ናት? ኧረ የሆነ ነገር እንዳያረጋት በእግዚአብሔር በቃ የሆነ እንዲህ እንደሆነ ነገር እያረጋው እኮ ነው በእግዚአብሔር የሆነ ነገር የሰራ ነገር ማለት በኢየሱስ ክርስቶስ ይኸው እየጨመረባት ነው። አሁንም ጨመረባት። የእነሱ ጸበል የሰይጣን ጸበል አለ እንዴ? ቆይ የሰይጣን ጸበል ይኸው እንደምትሆነው ይኸው ምን እኮ የሆነ ጸበል ነገር የእነሱ ጸበል አለ። ያጠመቃት ነው በሆነ ነገር አድርጎ ዙሪያውንም ደፋ። ታውቂያለሽ? ዝም ብላ ደግሞ ቁጭ ትልላታለች እኮ። እኛን አባራን እኮ ነው በድንጋይ። የሆነ ነገር የተሰራበት ነገር ይኖራል፣ ያሰራት ነገር ይኖራል። እኔ መጨረሻውን ብቻ አይቼ እግዚአብሔር አስያዛት። የሆነ አጥንት አስያዛት። ትኔ ሰጣት አስያዛት። አስያዛት የሆነ ነገር። እኔ ከዚህ በላይ አልታገስም ነው። እንዴት እናት ከዚህ በላይ እኔ አልታገስም። እግዚአብሔር እሺ ምንድን ነው እሱ የሚሆነው? ክብሪት ያቃጥላት ነው። ክብሪት እናት ያው ያዩ ፍቅር ያዩ ወይኔ ምንድን ነው? ክብሪትን ያወጣው ጋዝ ነው ነው ላይ ደፉ። ኢየሱስ ክርስቶስ አቃጥሏት ነበር። ወይኔ ጋዝ ነው። ጋዝ ነው። ተነስተን ወይኔ ገሏት ነበር። ወይኔ አቃጥሏት ነበር ከነ ነፍሷ። በእግዚአብሔር ከነ ነፍሷ አቃጥሏት ነበር። ፍቅር ጋዝ ነው። ይኸው ሲሸተት ኢየሱስ ክርስቶስ ጋዝ እኮ ነው። ያም ክብሪት ነው። ፍቅር ምን ሊያደርግሽ ነበር? ቤት ቶሎ አውልቂላት። ክብሪት እሳት ጋር አካባቢ እንዳደርስ ዘሎ ነው እሳት የሚይዛት። ቶሎ ቤት በእናትሽ እናንተ ቤት ትግባና ልብስ ፒጃማ ነገር ካለሽ ወይኔ ከነ ነፍሷ አቃጥሏት ነበር እኮ ወይኔ ባንኖርስ ይሻው ኖረን ባይሆን ኖርስ ምን አይነት እርግማን እና አስገቧትና ወይ አስገባል ነይ ቶሎ አውልቂላት። ወላንሳ እዚህ እነሱ ቤት
በእግዚአብሔር ፈጠን